ፈንቅል ጥሌ አሁን ውድ ኢትዮጵያውያን እዚህ ዛሬ እንዳጋጣሚ አምሽቼ የተገኘሁት አንድ መረጃ ስለደረሰኝና ለህወሓት ጥብቅ የሆነ ማስጠንቀቂያ ለመስጠት ነው እዚህ የተገኘሁት። በዚህ መሰረት ህወሓት 9 ንጹሃን ወጣቶች የፈንቅል አባል ናችሁ፣ ፈንቅል የላካችሁ እሁድ ላይ ሰላማዊ ሰልፍ መቀለ በማድረግ መኩራችኋል በሚል 9 ወጣቶች በሰላማዊ መንገድ ላይ ይሄዱ ይያሉ አስራለች። ዛሬም ፍርድ ቤት ቀርበው የ14 ቀን የቀን ቀጠሮ ተሰጥቷቸዋል። እነዚህ ወጣቶች መቀሌ የተገኙት የፈንቅል አባላትም አይደሉም፣ ፈንቅል የላካቸውም አይደሉም። ስለዚህ ሰላማዊ ሰልፍ ለማድረግ አስባችኋል ተብለው 9 ወጣቶች ታስረው በከፍተኛ አሁን እየተሰቃዩ ጥፍራቸው እየተነቀለ ማታ ያወጡ እየደበደቧቸው መሆኑ መረጃ ደርሶኛል። ለምሳሌም አልዓዛር፣ ማርቆስ ጸጋይ፣ ይርጋ ገብረ የእንደርታው ልጅ እነዚህ ሰዎች ባለፈው እሁድ ህጋዊ ያልሆነ ሰልፍ ለማድረግ መኩራቸዋል በሚል ህወሓት በቁጥጥር ስር አውሎ ከፍተኛ የሆነ ምርመራ እያደረገላቸው ነው ያለው። አሁን እኔ የምሰጠው ጥብቅ ማስጠንቀቂያ ነው። ህወሓት 3 ቀን እንሰጠዋለን። በ3 ቀን ውስጥ እነዚህ ንጹሃን ዜጎች ካልፈታ አዲስ አበባ ውስጥ በሚገኙ የህወሓት ደጋፊ አባላት ፈንቅል ተመጣጣኝ እርምጃ ለመውሰድ ይገደዳል። ይኸው ቃል በሰማይ ቃል በምድር እየተናገርኩ ነው። እነዚህ 9 ንጹሃን ወጣቶች ሰልፍ ለማድረግ አስባችኋል ተብለው በመቀለ በቁጥጥር ስር ብለው በሐድነት በቀደማይ ወያነ በአይደር በኩሃ ክፍለ ከተማ ለያይተው እያሰቃዩዋቸው ነው ያሉት። አንድ ሰልፍ ለማድረግ ቢሞክሩም ሰልፍ በህገ መንግስታችን አንቀጽ 30 መሰረት አይከለከልም። ማንንም ሰላማዊ ሰልፍ መውጣት ህገ መንግስታዊ መብት ነው። ህወሓት ግን ህገ መንግስቱ አክብሮ ስለማያቅ አሁንም አምባገነን በመሆኑ እነዚህ 9 የገበሬ ልጆች ከመንገድ በመልቀም አሁን ጥፍራቸውን እየነቀለ ብልታቸው ላይ ሃይላንድ ያንጠለጠለ በሞቀ ውሃ እየዘፈዘፈ ሌሊት እያወጣ እያሰቃጃቸው ይገኛል። ካሁን በኋላ አንድ በአንድ ነው የምንሆነው። ወደ ትግራይ ገብተናል። ወደ ትግራይ ከመግባታችን በፊት ህወሓት እንደዚህ የሚያሰቃይ ከሆነ በየክፍለ ከተማው በአዲስ አበባ በሚገኙ የህወሓት ደጋፊዎች ፈንቅል እርምጃ ለመውሰድ ይገደዳል። ይኸው ዝግጅታችን ጨርሰናል። እነማን ናቸው ህወሓትን የሚደግፉ፣ እነማን ናቸው የህወሓት ገንዘብ የሚያዋጡ የሚል ደርሶብናል። ስለዚህ አሁን ጥብቅ ማስጠንቀቂያ ለህወሓት እነዚህ 9 ንጹሃን ዜጎች የትግራይ ተወላጆች ከመንገድ የተለቀሙ በማረሚያ ቤት እየተሰቃዩ ያሉ እነ ማርቆስ ደስታ፣ እነ አልዓዛር፣ እነ ይርጋ ገብረ፣ እነ ጊደ የወጀራት ልጅ የሚገኙት እየተሰቃዩ ነው ያሉት። በመቀለ በተለያዩ ክፍለ ከተማዎች ታስረው ነው ያሉት። ህወሓት እነዚህ ወጣቶች ካለቀቅ በእርግጠኝነት ነግራለሁ በህወሓት ከፍተኛ ባለስልጣን ቤተሰቦች አዲስ አበባ ያሉ ፈንቅል እርምጃ ለመውሰድ ይገደዳል። አሁን በኋላ አንድ በአንድ ሆነናል። የሰላም መንገድ አያዋጣም። ስለዚህ እነዚህ ንጹሃን የምትለቋቸው ከሆናችሁ ልቀቁ፣ ካልሆነ ግን እኔ ማስጠንቀቂያ ነው እየሰጠው ያለሁት። አሁን ቀልድ አይደለም። በአዲስ አበባ የሚገኙ የህወሓት ደጋፊዎች፣ ባለ ሀብቶች እንዲሁም በአዲስ አበባ ውስጥ የሚገኙ የህወሓት ከፍተኛ ባለስልጣን ዘመዶቻቸው ፈንቅል እርምጃ ለመውሰድ ይገደዳል። ይኸው የማናደርገው ነገር እናደርጋለን አንልም። ካሁን በኋላ ተደፋፍረናል። ካሁን በኋላ መረዳዳት የለም። ካሁን በኋላ በጠረጴዛ ዙሪያ መስራት የለም። እናንተ ጥፍር እየነቀላችሁ፣ እናንተ ወጣቶቻችን እየገደላችሁ፣ እናንተ የኛ አባሎች እያሰቃያችሁ እኛ
እግራችንና እጃችን አጥፈን ዝም የምንልበት አካሄድ አይሰራም። ስለዚህ ፈንቅል 3 ቀን ሰጥተዋል። ፈንቅል አሁንም 3 ቀን ሰጥተዋቸዋል። እነ ማርቆስ ጸጋይ የተንቤን ልጅ፣ ይርጋ ገብረ የእንደርታ ልጅ፣ አልዓዛር እንዲሁም ግደ የወጀራት ልጅ ገና ለገና ፈንቅል ይደረጋል፣ ፈንቅል ሰልፍ አደራጅተዋል ብላችሁ በመንገድ እየሄዱ ሳሉ ሰብስባችሁ አሁን ያሰቃያችሁ ያላችሁ ልጆች የምትፈቱ ከሆነ ፍቱ። አንፈታም ካላችሁ ግን እኛም እርምጃ ለመውሰድ እንገደዳለን። ስለዚህ ፈንቅል አሁን ጥብቅ ማስጠንቀቂያ ለህወሓት እየሰጠ ነው። እነዚህ ምንም ወንጀል ሳይሰሩ በመቀሌ ጥፍራቸው እየተነቀለ ማታ ማታ ያወጣችሁ ጫካ ወስዳችሁ ማን ነው የላካችሁ? ሻዕቢያ ነው የላካችሁ ወይ? ብልጽግና ስንት ገንዘብ ሰጣችሁ ብላችሁ እያሰቃያችሁ ነው። እነሱ ምንም የሚያውቁት ነገር የለም። አንድ ሰልፍ መውጣት ህገ መንግስታዊ መብት ነው። በህገ መንግስታችን አንቀጽ 30 አንድ ማህበረሰብ አንድ ህዝብ መንግስት ያልፈጸመው ተግባር አለ ተጎድተናል ብሎ የሚያስብ ከሆነ ሰልፍ የመውጣት ህገ መንግስታዊ መብት አለው። ስለዚህ እነዚህ ወጣቶች ምንም ያላጠፉ አስራቸው ካሁን በኋላ ከናንተ ጋር የምንደራደርበት መንገድ ስለሌለ የናንተ ደጋፊ ማን ነው? አዲስ አበባ ውስጥ የናንተ ህንጻ የት ይገኛል? የናንተ ቤት የት ይገኛል? አዲስ አበባ ውስጥ ሆነው ለናንተ የሚደግፉ ማን ናቸው? የትምት ትካላት አዲስ አበባ ውስጥ እነማን ናቸው ብለን ጥናታችን አጥንተን ስለጨረስን የምትፈቱ ከሆነ ትፈታላችሁ። ካልፈታችሁ ግን አሁን እየነገርኳችሁ ነው በግልጽ በእናንተ አባልና በእናንተ ደጋፊ አይቀጡ ቅጣት እንደምናወርድ ቃል ገባላችኋለሁ። ይህ ካልተገበርኩት ይህ ፈንቅል ካልተገበረ እውነት ፈንቅል በፌስቡክ ብቻ ነው ማለት ነው። ስለዚህ እንከባበር ከሆነ እንከባበር። እነዚህ 9 ወጣቶች ምንም ሳያደርጉ የፈንቅል አባላት ናቸው ብልጽግና የላካቸው ናቸው ብላችሁ አስራችሁ በቀደማይ ወያኔ ፖሊስ ጣቢያ፣ በሐድነት ፖሊስ ጣቢያ፣ በኩሃ ክፍለ ከተማ፣ በአይደር በታትናችሁ እያሰቃያችሁ ያላችሁ ወጣቶች ፍቷቸው፣ ፍቷቸው፣ ፍቷቸው። አይ አንፈታም እኛ እንደ ድሮ እንጨፍናለን እንጨቁናለን እናስራለን ከሆነ ግን ወዳልተፈለገ ነገር ወደ ከዓላማችን ወጣ ወዳለ ነገር እየወሰዳችሁ ነው። ይኸው አሁን የምሰጠው ማስጠንቀቂያ ነው። ካሁን በኋላ ማንም ጥፍሩ እየተነቀለ ቁጭ ብሎ የሚያልፍ ነገር የለም። ማንም ማታየው ተወጣ እየተደበደበ ዝም የሚል የለም። ስለዚህ ህወሓቶች ደብረጽዮን የምትሰማ ኮንክ እየነገርኩ ነው። እነዚህ 9 ልጆች ከፀጉራቸው አንዲት ብትነካ ይኸው ቃል በሰማይ ቃል በምድር አለው። አዲስ አበባ ውስጥ እነማን አሉ? የህወሓት ባለስልጣኖች የት ይማራሉ? እና ቃለን ጊብሰን ስኩል ማጂክ ካርፔት የት ሰፈር እንዳሉ አልነግርም። ታውቃለህ? ሁሉ ጥናታችን ጠርሰናል። ወዳልተፈለገ እርምጃ አትውሰዱን። እኛ የምንፈልገው እናንተ በሰላማዊ መንገድ ለቃችሁ በትግራይ በኢትዮጵያ ምርጫ ተደርጎ አሸናፊ ለተሸናፊው እንኳን ደስ አለ ብሎ ትክክለኛ ምርጫ ተደርጎ ህዝባዊ መንግስት ለመመስረት ነው የምንፈልገው። አሁን ግን እናንተ ከስህተታችሁ ለመማር ዝግጁ አይደላችሁ። በየአደባባዩ በየሰፈሩ እየወጣችሁ አንድ የብልጽግና አባል የአረና አባል የቲደፓ አባል የሆነ ባንዳ እያላችሁ እየመዘገባችሁ እርምጃ እንዲወሰድ ትእዛዝ አስተላልፋችኋል። እናንተ እርምጃ ስትወስዱ ግን ካሁን በኋላ ዝም አንልም። ይኸው ዝም አንልም። እናንተ የኛ ወጣቶች አስራችሁ እናንተ የኛ ወጣቶች ያሰቃያችሁ እኛ ዝም አንልም። ካሁን በኋላ ቢያንስ የማደራደሪያ ነገር እናደርጋለን። በእርግጠኝነት ነው የምነግራችሁ። ስለዚህ ወጣቶች አሁን በአስቸኳይ ይፈቱ። ፈንቅል 3 ቀን ይሰጣል። እነዚህ ወጣቶች በ3 ቀን
ካልተፈቱ አዲስ አበባ ውስጥ ባሉ የትምህርት ድርጅቶች አዲስ አበባ ውስጥ ባሉ የህወሓት ደጋፊዎች አዲስ አበባ ውስጥ ባሉ የህወሓት አክቲቪስቶች ፈንቅል እርምጃ ለመውሰድ ይገደዳል። ከዛ በኋላ እናንተ ታሸንፋላችሁ፣ እኛ አብረን የምናየው ይሆናል። ስለዚህ አሁንም ጥብቅ ማስጠንቀቂያ ነው የምሰጠው። ተደፋፍረናል። እናንተ እየበደላችሁ እኛን እየጎዳችሁ የምትኖርበት ጊዜ አሁን አብቅተዋል። ከዚህ በላይ ምንም አታደርጉ። ከዚህ በላይ ምንም አታደርጉም። ስለዚህ አሁንም በድንጋሜ ፈንቅል መጀመሪያ ማስጠንቀቂያ ይሰጣል። ቀልድ መስሏችሁ ከሆነ በጣም እየተሸወዳችሁ ነው። እያንዳንዳችሁ የእናንተ ዘር የእናንተ ቤተሰብ አዲስ አበባ ውስጥ ማን አለ? የኔ ቤተሰብ የኔ አባል ጥፍር እየተነቀለን የዝማል በቀላ ያስፈልግም። ግን ወዳልተፈለገ እርምጃ እንድንሄድ እየጋበዛችሁኝ ስለሆነ 9 ወጣቶች አሁንም ልዩ ኃይል ትግራይ አሁንም ደብረጽዮን ፍታ ያለ ቅድመ ሁኔታ አልፈታም ካልክ ግን ቀጥል፣ እኛም የራሳችን እርምጃ እንወስዳለን። መላው ኢትዮጵያውያንም ወደዚህ እንድንገባ ያደረገን የህወሓት አካሄድ እንደምታውቁት ነው። ሰው ሰላማዊ ሰልፍ ወጣ ተጠርጥሮ ነው እንዴ? በመጠርጠር ሰላማዊ ሰልፍ መብት ነው። በህገ መንግስታችን አንቀጽ 30 የተቀመጠ መብት ነው። ሰልፍ የመውጣት መብት አለ። ህወሓት ግን አሁንም ትግራይ አጥሮ ትግራይ የብቻዋን ሲኦል አድርጎ የትግራይ ተወላጆች እንዲያሰቃይ እያሰበ ነው ያለው። ይህ አካሄድ ግን ትክክል አይደለም። ግልጽ መልእክቲ ንመራሕቲ ህወሓት ሕዝውን ትሽዓንተ መናእሰይ ዝሓለፈ ሰንበት ሰላማዊ ሰልፊ ክትገብሩ ኢኹም ኢልኩም ኣብ ትሕቲ ቁፅፅር ከም ዘውዕልኩሞም መረዳእታ በፂሕና ኣሎ። ሎማዓንቲ እውን ናብ ቤት ፍርዲ ከም ዘቕረኹሞም ዝፍለጥ እዩ። መጀመርያ ሰላማዊ ሰልፊ ምግባር መሰሎም ንብረት እንተጥፊኦም መኪና እንተቃፂሎም መንገዲ ተዕንዮም መሰረተ ልምዓት ተጥፊኦም ትክክል ሓዝዎም። እንተዘይለ ግን ገና ለገና ሰልፊ ትገብሩ ኢኹም ገና ለገና ህወሓት ክትቃወሙ ኢኹም ኢልኩም ትሽዓንተ መናእሰይ እንበዓል ይርጋ ገብረ ወዲ እንደርታ ማርቆስ ጸጋይ ወዲ ተንቤን ግደይ ወዲ ወጀራት ዝርከብዎም ኣብ ክፍለ ከተማ ኩሓ ክፍለ ከተማ ሓድነት ክፍለ ከተማ አይደር አሲርሁሞም ኣለኹም። ምእሳር ጥራይ እንታይ ኣይኾነን ትራቶም ችግር ማንም ሰብ ተጠርጥሪው ብሕጊ ክእሰር ናይ ግድን እዩ። እቲ ዝገርመኩም ግን ኣብ ልዕሊኦም ሕገ መንግስታዊ ጥሕሰት ኣብ ሕገ መንግስቲ ሃገርና አንቀጽ 10 ዝተቐመጠ ሰብዓዊ መሰል ጥሒስኩም ተሳቂዎም ኣለኹም። አንቀጽ 10 ሕገ መንግስቲ ሃገርና እንታይ ይብል? ሰብዓዊ መሰል ዘይጥሓሱ ዘይግርሰሱ መሰላት ወዲ ሰብ እዮም ይብል። ንስኹም ግን ከምቲ ዝለመድኩሞ ከምቲ ትማሊ ኣብ አዲስ አበባ ቃሊቲ ማዕከላዊ ከምቲ ትማሊ ኣብ ኦሮሞ ከምቲ ትማሊ ኣብ ዓፋር ከምቲ ትማሊ ኣብ ሶማሊያ ከምቲ ትማሊ ኣብ ጋምቤላ እትገብርዎ ዝነበርኩም ነዞም መናእሰይ እዚኦም ለይት እናውፃኹም ማይራን እናረብረውኹም እናንከባለልኹም ተሳቂዎም ኣለኹም። ጽፍሮም ትነቅልዎም ኣለኹም። ኣብ ብልዕቶም ሃይላንድ ተንጠልጥሎም ኣለኹም። ኣብ ትኩስ ማይ ትዝፍዝፍዎም ኣለኹም። ስለዚ እዚ ተግባርቲ ጠጠወብሉ እዚ ተግባርቲ ጠጠወብልዎ ኣይን ዕገስ እንድሕር ሕዚ ትግራዋይ 60,000 ደቁ ዝሰወ 120,000 ደቁ አካል ጉድኣት ዝገበረ ሕገ መንግስታዊ መሰሉ ተጠቂሙ በሰላማዊ መንገዲ ሰልፍ ክወፅእ ሓሳባቱ ክገልጽ ደስ ኣብ ዝበሎ ውዳበ ክውደብ እምበር ዕድመ ልክዕ ኣብ ትሕቲ መግዛእቲ ህወሓት እናተሰቃየ ናይ ሓሰት ፕሮፓጋንዳ እናሓዘ ክነብር ኣይኮን። ስለዚ ግልጽ መጠንቀቕታ ካብ ፈንቅል እዞም መናእሰይ እዚኦም ፍትሕዎም ምንም ዓይነት ገበን የብሎም፣ ምንም ዓይነት ዝፈንፀዎ ወንጀል የብሎም፣ ምንም ዓይነት ዘብረስዎ ዘጥፈእዎ መሰረተ ልምዓት የለን፣ ዝሰበርዎ መስትዋት የለን፣ ዘባርዕዎ አውቶቡስ የለን፣ ዝቀተልዎ ሰብ የለን፣ ዝቁሰልዎ ሰብ የለን። እዞም ሰባት እዚኦም ደቂ ተንቤን ደቂ እንደርታ ደቂ ወጀራት ብምዃኖም ጥራይ ብመራሕቲ ዓድዋ ሰላማዊ ሰልፊ ገብሩ እዮም።
أورومانات الدبابة كوس يوم تبعيلهم أب تحت قصة وعينهم الله هو بزمن حوحات ندرتا مخان وانجلي بزمن حوحات راياتاي مخان وانجلي بزمن حوحات تنبيناي مخان وانجلي قبني بزمن حوحات ود شرا مخان قبني سلازي إزي عكاي دازي نقولاتنا يتعمل ناو حوينا تدحيزنا خناعتي حاو دمو متشارشاو تفلتوا يوم دحر حزي تعقستنا توماتيتو تعقستنا توديو محارينا كنقون حزي ناف زين داليو سقومتي ناف زين داليو قداي كتعتونا تدفافونا لهم نحنا ندلي بسلاماو من قد سلطانكم لقيقهم زقوركم مصبوعات نقرات كنا قصل قدلتاتهم كنا مالي حزب تግራይ استقالسوا اللي علامه تساقعوا بسلاماو من قد مرجع تغيروا حزباو منغستي اب صلال ኢትዮጵያ ዲሞክራሲያዊት ንኹሉ ተጋሩ ማዓረስ ሆነ ትግራይ ክንፈጠርዩ ናትኩም ግን ወይንዩ بزي كان احنا خالي إلن أب تقرأي زلو بسلامة ومن قد زنكسا عصو الدبات يقول خالي من مالت حساب تقرب باندايو أب استرخب رشنوه أب استرخب قتلوه زمن ممرحي أوريدهم اللهم دحر حزقن السخمنا قتلهمنا نحنا نموت راي النبر كنموت انت خوينا قص مساهم قبنا قد أمرنا كنموت كنموت انت خوينا دحر حزي مساهم إنا قد أمنا مساهم إنا تواقعنا هنا خنموت امبر أواس فالتي زرقح تقروا أيلن دحر حزي بقفعي تعاسيرو تفرو زنقل تقروا أيلن دحر حزي أب إسريبت ما إنا تربربه ببتري زغطغط تقروا أيلن دحر حزي سلازي إزوم تشعنت مناسي دك تنبين دك اندرتا دك وجرات تفتحوا من تغينهم فتحوا سلسته معل تفنكلي وكم اي نفتحن نقصلو لينا نبل انت غينهم جن ابا اديس ابا يخون اب خالوت كللات زركو دقفتهم سبيشالي سللت عوعت سقومتي نموسات فنكل تقدديو سبيشالي ابا اديس ابا زركو ناي تم التكالات فنكل سقومتك وسديو نمن تاي سقومت وسيد غايلهم مسيهم كتدحون نرى بحوار لنا بقى نهون بقى انت دفافرنا ان انت ياسراتون ان انت بلتاችን ላይ ሃይላንድ ያንጠላጠላችሁ ان انت ማታ ያወጣችሁ ውሃ ያርከፈከፋችሁ የምትገርፉበት ጊዜ መብቃት አለበት ካሁን በኋላ ተደፋፍረናል እናንተ እርምጃ ስትወስዱ እኛም እርምጃ እንወስዳለን እንገደዳለን አሁንም ደብረጽዮን አሁንም ዕዋት ስማ የፈንቀል አባላት ናቸው ሰልፍ ለማድረግ አስበዋል ተብለው የታሰሩ የተንቤን የእንደርታ የራያ ልጆች ባፋጣኝ በዚህ 3 ቀን ውስጥ ካልተፈቱ ፈንቀል አዲስ አበባና ሌላ ክልል ባሉ የህወሓት ካድሬዎች የህወሓት ባለስልጣን ቤተሰብ ዘመዶች ሀብት ያፈሩ 3-4 ቤት የያዙ ንግድ ቤት ያላቸው ሆቴል ቤት ያላቸው እርምጃ ለመውሰድ እንገደዳለን ይሄው ካሁን በኋላ ተደፋፍረና የደሃልጅ ጥርስ እየነቀልክ የደሃልጅ ጥፍር እየነቀልክ አንተ ተመችቶ ያንተ ቤተሰብ እየነገዱ የምኖርባት ኢትዮጵያ ካሁን በኋላ የለችም በተአምርም ልትኖር ማይቻል ልትናር ማይገባትም ተደፋፍረና ዛሬ ሰላማዊ ሰልፍ ለማድረግ እሁድ ቀን ሞክራችኋል ተብለው የፈንቀል አባላት ናችሁ ብልጽግና ይላካችሁ ናችሁ ሻዕብያ ይላካችሁ ናችሁ ተብለው ከፍተኛ መሰቃየት ከፍተኛ ምርመራ በአይደር ፖሊስ ጣቢያ በኩሃ ፖሊስ ጣቢያ በቀደማይ ወያኔ ፖሊስ ጣቢያ እየተደረገባቸው ያሉ እነ ማርቆስ ጸጋይ እነ ይርጋ ገብረ እነ ግደይ እነ አልዓዛር ካልተፈቱ ቃል በሰማይ ቃል በምድር ኢትዮጵያውያን አዲስ አበባ ውስጥና ሌሎች ክልሎች ያሉ የህወሓት ደጋፊዎች የህወሓት ቤተሰቦች የህወሓት የእርሻ ቦታዎች አሉ እናቃቸዋለን እርምጃ እንወስዳለን እርምጃ ለመውሰድ እንገደዳለን ፈንቀል እርምጃ ይወስዳል 3 ቀን ሰጥተዋል አሁን እነዚህ 9 ሰዎች ካልተፈቱ በ3 ቀን ውስጥ ፈንቀል እርምጃ ይወስዳል ቃል ነው ይሄ ማስጠንቀቂያ ነው
እያስጠነቀቅኩ ነው ያለሁት የማናደርገው ነገር እናደርጋለን አይደለም ወዳልተፈለገ ነገር አትውሰዱ ካሁን በኋላ እናንተ ገዳዮች እኛ ተገዳዮች እናንተ አሳዳጆች እኛ ተሰዳሪዎች ሆነን አንኖርም ያ ጊዜ አብቅተዋል እናንተ እርምጃ ስትወስዱ እኛም እርምጃ እንወስዳለን ሆን ብላችሁ ወደዚህ እንድታስገቡን ነው ሆን ብላችሁ ወዳልተፈለገ አቅጣጫ ልትወስዱን ነው በዚህ አጋጣሚ በየክፍለ ከተማው ያላችሁ የፖሊስ መርማሪዎች የምታደርጉት ግፍ እየደረሰን ስለሆነ ከግፋችሁ የምትቆጠቡ ከሆነ ተቆጠቡ ካልሆነ ግን ህወሓት አታድናችሁ ህወሓት አሁን ለራስዋ መሽቶባታል ህወሓት የወራቶች እድሜ ነው ያላት ግራ ገብቷታል ኢትዮጵያ ውስጥ ያለመችው የማፈራረስ ኢትዮጵያ ውስጥ ያለመችው የሴራ ፖለቲካ ራሱ አሁን የለም ወድቀዋል ፋይልድ ሆነዋል የተመሰገነ ነው አሁን ኢትዮጵያ የህግ የበላይነት የተከበረ ነው አጥፊዎች ወደ ፍርድ ቤት ቀርበው እነሱም ከሰው እኩል መሆናቸውን አይተናል ማንንም ሰው ከህግ በላይ የለም ህገ መንግስቱም የሚደነግገው አንቀጽ 25 የሚደነግገው ይህ ነው ሁሉም በዘር በሃይማኖት በሀብት ሳይለያይ በህግ ፊት እኩል ነው ትግራይ ውስጥ ግን የህግ የበላይነት እኩልነት የሚባል የለም አንድ የህወሓት ደጋፊና አንድ የህወሓት አባልና አንድ የአረና የብልጽግና አባል እኩል መብት የላቸው ትግራይ ውስጥ የብልጽግና አባል የአረና አባል የቲዴፓ አባል መሆኑ ወንጀል ነው ያለ ጥፋት ተከሰሳለ የውሸት ክርስ ይቀርባብርብሃል የውሸት ምስክር መጥተው ይፈረዱብሃል ከዛ በላይ ደግሞ ወደ ማረሚያ ቤት ከመሄድ በፊት ፍርድ ከመፈረድ በፊት ትሰቃያለ አሁንም 9 ልጆች የተንቤን የእንደርታ የራያ የወጀራት ተወላጆች እሁድ ቀን ሰልፍ ለማድረግ ሞክራቸዋል ተብለው በፖሊስ ጣቢያ ያሉ እየተሰቃዩ ነው ያሉት ግርፊያ እየደረሰባቸው ነው ያሉት ትናንት ማዕከላዊ ሲፈጽሙት የነበረ ትናንት ቃሊቲ ሲፈጽሙት የነበረ ትናንት ኦሮሚያ አማራ ክልል ሲፈጽሙት የነበረ አሁን በትግራይ ወጣቶች እየፈጸሙ ነው ያሉት እነዚህ ሰዎች ይው ማርቆስ ጥፍሩ ተነቅለዋል ግደይ ይርጋ ገብረ ጥፍሩ ተነቅለዋል ተተፍቶበታል ማታ ኢየሱስ ጫቃ ወስደው እየጨፈጨፏቸው እየደበደቧቸው ነው ሚስጥር አውጡ ብልጽግና ስንት ብር ሰጣችሁ ሻዕብያ ስንት ብር ሰጣችሁ ማንን ለመግደል ነው እያሉ ከፍተኛ የሆነ ምርመራ እያደረጉባቸው ነው የሚገኙ ስለዚህኛ ወጣቶቻችን እየተሰቃዩ ንጹሃን ሰዎች እየደሙ እጅና እግራችን አጥፈን አንቀመጥም ካሁን በኋላ ተመጣጣኝ እርምጃ ፈንቅል ይወስዳል የናንተ ቤተሰብ የናንተ አዝማድ አዲስ አበባ እንዳሉ በደንብ ከአስከፈና ቃል በእነሱ ፈንቅል እርምጃ ይወስዳል ሳትወዱ በግድ ከዛ በኋላ ተለቀዋለ ስትገረፍ ታወራዋለ ከዛ በቃ እናንተ ገራፊዎች እናንተ ባለ ስልጣናት እናንተ ባለ ጊዜዎች ሌላው ግን እየተሰቃየ የሚኖር ካሁን በኋላ የለም ስለዚህ የመጨረሻ ቃሌ ነው 9 እሁድ ቀን ሰልፍ ለማድረግ መክሯቸዋል ተብለው በመቀለ ውስጥ ባሉ ክፍለ ከተማዎች በየፖሊስ ጣቢያው ለያይታችሁ ማታ ማታ ያወጣችሁ በሰው ልጅ የማይፈጸም ግፍ በሰው ልጅ የማይፈጸም ድብደባ ኤሌክትሪክን ቶርች ያረጋቸው ናችሁ እነዚህ ልጆች ብልታቸው ላይ ሃይላንድ አንጠልጥላችሁ እየተገረፉ ነው ያሉት ፍቷቸው የትግራይ ፍርድ ቤቶች ለህሊናችሁ ብላችሁ ለህገ መንግስቱ ብላችሁ እውነት ለህገ መንግስት ተቆርቋሪ ከሆናችሁ አንድ ሰው ሰልፍ ለማድረግ ሞክሯል ተብሎ አይከሰስም ሰልፍ መብት ነው በየትኛው የኦሮሚያ ክልል በየትኛው የአማራ ክልል ነው አሁን ሰልፍ ለማድረግ ሞክሯል ተብሎ ፍርድ ቤት የቀረበው የተከሰሰው ሙከራ ነው የሚለው እንዲያው ገና ለገና ፈንቅል ውስጥ ለውስጥ ሰልፍ ጠርተዋል ህወሓትን ሊያነጋ ነው ተብሎ ስለታሰበ እሁድ ቀን መቀሌ በልዩ ኃይል በመልሻ ከበው በየመንገዱ ያገኙት ወጣት አጉረው ይዘዋል ሌሎቹ ሲፈቱ በፌስቡክ ህወሓትን በመቃወም የሚታወቁ በፌስቡክ ህወሓትን በመተቸት የሚታወቁ
የአረና እንዲሁም ሌሎች ዝም ብለው ነፃ ሰዎች 9 ወጣቶች ታስረዋል አሁንም መልእክቴ ፍቷቸው ነው ህወሓት እነዚህ 9 ወጣቶች ፍቷቸው ይኸው 3 ቀን ይሰጣል ፈንቅል በ3 ቀን ውስጥ እነዚህ ወጣቶች ካልፈታችሁ ግን የምንወስደው እርምጃ እኛ ነው የምናቀው ቃሊቲ ያለው ትራንስ ኢትዮጵያ ዋናው መስሪያ ቤት ፒለሪ ጎማ የሚያከፋፍለው የሱር ኮንስትራክሽን ዋና ጽፈት ቤት ወጋገን ባንክ እናንተ የምታከራዩዋቸው የቃሊቲ መጋዝኖች እዛ ቁልፍ የተቀበሉ የናንተ አባሎች የናንተ ቤተሰብ ቦሌ የሚኖሩት ልጆቻቸውን በሀብታም ትምህርት ቤት የሚያስተምሩት በእርግጠኝነት እርምጃ ይወስዳል ፈንቅል በእርግጠኝነት እርምጃ ይወስዳል ከዛ እናንተ መጣችሁ ካዳናችሁ እናደንቃችኋለን ካሁን በኋላ ተደፋፍረናል ካሁን በኋላ ትግስታችን አልቀዋል ካሁን በኋላ በትግራይ ወጣት አንታገስም ካሁን በኋላ የትግራይ ወጣት ሲደበደብ ዝም አንልም ካሁን በኋላ የትግራይ ወጣት ጥፍሩ ሲነቀል ፈንቅል ዝም አይልም ተመጣጣኝ እርምጃ ይወስዳል አስተማሪ እርምጃ ትግስ እንድታደርጉ ስለዚህ ፍቷቸው ላጠፋችሁ ጥፋት ይቅርታ ብላችሁ የተጎዱ ልጆች አሳክማችሁ ለሞራላቸው ካሳ ሰጣችሁ በአደባባይ ይቅርታ ብላችሁ እነዚህ 9 ወጣቶች ፍቷቸው እምቢ ካላችሁ ግን እናንተ ላይ አርቀኝ ካሁን በኋላ ምን እንዳዘጋጀን ነገሩ አደርጋለሁ አይባልም ነውር ነው አደርጋለሁ አይባልም በባህላችንም አይጎርም እናንተ ናችሁ የውሸት ሚሳኤል ይዛችሁ ቆርቆሮ በቆርቆሮ ገጥማችሁ መቀሌ ካይት 11 ሰሜን ኮሪያ ለመምሰል የምትሞክሩ እናንተ ጉረኞች ናችሁ እንጂ አንጎርም የትግራይ ህዝብ ከጎናችን ነው የኢትዮጵያ ህዝብ ከጎናችን ነው እናንተን የሚደግፍ የለም በተአምር እኛ በእናንተ እርምጃ ስንወስድ የኢትዮጵያ ህዝብ ያንጨበጭብልናል ይደግፍልናል ምክንያቱ ዛሬ በትግራይ ያደረጋችሁት ያላችሁ መከራ ትናንት በኢትዮጵያውያን ነበረ ዛሬ በትግራይ ህዝብ የምታደርሱት ግፍ ትናንት በኦሮሞ በአማራ በወላይታ በከምባታ በሶማሌ በአፋር በአማራው ፈጽማችሁታል እናንተን የማያውቅ ኢትዮጵያዊ የለም እናንተን የሚደግፍ ኢትዮጵያዊ የለም አይዛችሁ በርቱ በሏቸው ነው የሚለን እኛ ግን የምትስተካከሉ መስሎን ያደረሳችሁ ጥፋት ከጥፋታችሁ ተምራችሁ ይቅርታ ብላችሁ ስልጣናችሁ በሰላማዊ መንገድ የምትለቁ መስሎን ነበር አሁን ግን እናንተ የትግራይ ብቻ ሳይሆን የኢትዮጵያም ጠላቶች ናችሁ ባንዳዎች ናችሁ ሀጫሉም የገደላችሁት እናንተ ናችሁ ወደ ሌላ አታሳብቡ አሁን የህወሓት ካድሬዎች የሀጫሉ ወዳጅ ለማምሰል የሀጫሉ ፎቶ ፕሮፋይል ስታደርጉ ግን ትንሽ አይደብራችሁ ትንሽ አይዘገጥታችሁ እውነት እኮ ህሊና እኮ የላችሁ የበቀለ ገርባ ፕሮፋይል ስታደርጉ ትንሽ አይደብራችሁ የጃዋርን ፕሮፋይል ስታደርጉ ትንሽ አይደብራችሁ ማን ነው ጃዋር እድሜ ልክ አሜሪካን እንዲሰደድ ያደረገው ትናንት እኮ ጃዋር ቀርቶ ጃ የሚባለው ፊደል ከጻፍክ አሸባሪ ትባል ነበር ሀጫሉ ገና በ16 አመቱ አስራችሁ እናንተ አይደል ያሰቃያችሁት ኦሮሞ ይናቀም በቃ እናንተ ብልጦች ናችሁ ኦሮሞው የዋህ ነው ተሸውዳችኋል ተበልታችኋል አሁን ተነቃቅተናል አሁን በእናንተ ሴራ አሁን በእናንተ ተንኮል የሚታለል አንድ ወጣት የለም እኛ ኢትዮጵያውያን አንድ ነን እናንተ ናችሁ የለያያችሁን እናንተ ናችሁ እንድንጠራጠር ያደረጋችሁን እናንተ ናችሁ እርስ በርሳችን እንዳንዋደድ ያደረጋችሁን እናንተ ናችሁ አብረን እንዳንበላ አብረን እንዳንጠጣ በሰርጋችን በደስታችን በሐዘናችን አብረን እንዳንካፈል ያደረጋችሁን እናንተ ናችሁ የትግራይ ህዝብ ባይተዋር እንዲሆን ያደረጋችሁን አይደለም ካሁን በኋላ ግን አብቅተዋል
ጠዋትና ማታ የክፋት ተንኮል ክፋት ብታስቡም የእናንተ ክፋት ለጊዜው ትንሽ ይሰራል እንጂ መቼም አይሳካላችሁ እናንተ የደገሳችሁት ድግስ እኮ እናቃለን ሃጫሉን ገድላችሁ ሁለቱም አማራና ኦሮሞን በማጣላት ኢትዮጵያ ሰሪያና ሶማሌ እንድትሆን ነበርኩ የፈለጋችሁ ከዛ በቆራጭ 4 ኪሎ ገብታችሁ መንግስት እንድትሆኑ ከዛ በኋላ የብሔር ብሔረሰብ የሚባል ካባ አምጥታችሁ ልክ እንደ ትናንቱ ራሳችሁ ሚኒስተር ራሳችሁ ደህንነት ራሳችሁ ፌደራል ፖሊስ ራሳችሁ የክልል አስተዳዳሪ እንድትሆኑ ከዛ የውሸት ፌደራሊዝም እንድትዘምሩ የለም ይቀርተዋል ካሁን በኋላ ይህ የለም ካሁን በኋላ ይህ ተረት ነው እመኑኝ ካሁን በኋላ የእናንተን አገዛዝ የሚቀበል ኢትዮጵያዊ የለም አይገባችሁም እንዴ በቃ ታስፈልጉን በጣም ነው መጣላችሁ ማለት ከመቼ ነው ህወሓት ለኦሮሞ ሐሳብ የሆነው ከመቼ ጊዜ ጀምሮ ነው እስኪ ከ83 እስከ 87 በሽግግር ጊዜ ኦሮሚያ ውስጥ ያደረሳችሁት ግፍ አስታውሱ ኦነግ ነው የገደለው የተባለ ወላጋ ነጆ ነቀምቴ ኤሊባቡር መቱ ስንት ትምህርት ቤት አልተቃጠለም ስንት የኦሮሞ ገበሬዎች በጋለ ብረት አንገታቸው አልቆረጣችሁም እናንተ ሌቦች እኛ እኮ በእናንተ አፈርን እኔ እኮ ትግራዋይ ነኝ ማለት በእናንተ የትግራይ ህዝብ እኮ በእናንተ አፍረዋል ያ የተከበረ በእምነቱ የማይደራደር በኢትዮጵያውነቱ የማይደራደር እኮ 27 ዓመት እኮ ተሸማቅቆ እንዲኖር ነው ያረጋችሁት አይደለም ዋቸው ያልበላ ነው በላን እናንተ ፎቅ ስለሰራችሁ የትግራይ ህዝብ ፎቅ ሰራ እናንተ እየጠጣችሁ ሽጉጥ አውጥታችሁ እምቡር ስትሉ እነዚህ ትግራዮች ጠገቡ አልተባልንም ከወንድሞቻችን አማራ አላጣላችሁንም መቼ ነው አማራ የትግራይ ጠላት የሆነው በየትኛው ታሪክ በየትኛው መጽሐፍ ምኒልክ መቼ ነው ለትግራይ ጨፈጨፈው እናንተ ሌቦች እስኪ ንገሩ በየትኛው ጦርነት በየትኛው ቦታ ኃይለ ሥላሴ መቼ ነው ለትግራይ ጨፈጨፈው በቀደማው ወያኔ አዎ የገበሬዎች አመጽ ነበረ ደበደበ ጎጃም አመጽ ነበረ ደበደበ ባሌ አመጽ ነበረ ደበደበ ለምንድን ነው ታዲያ የትግራይ ብቻ የምታስመስሉት እናንተ ሳልጨፈጨፋችሁ እናንተ የጨፈጨፋችሁ የገደላችሁት ይበልጣል አሁን ግን የኢትዮጵያ ህዝብ አቃፊ ነው አቅፎናል አይዟችሁ ብሎናል ካሁን በኋላ አማራና ትግራይ አይጣላም ምንም የሚያጣላ እሺ የለው ደንበርም የለንም ተቃጠሉ ኑሮን ማያቅ ሁሉ የኛ ነው አማራ ወልቃይት መጥቶ ያርሳል ትግራይ ወልቃይት ሂዶ ያርሳል አብረን እንፋቀራለን እንኖራለን ሁሉም ሀገራችን ነው እኔ ጎንደር ሀገሬ ነው ባህር ዳር ሀገሬ ነው አዳማ ሀገሬ ነው የጎንደር ተወላጅ መቀሌ ሀገር ነው አድዋ ሀገር ነው የእናንተ ፖለቲካ ነው አብረን እንዳንኖር ያደረገን እርስ በርሳችን እንድንጠራጠር ወደ ሌላ አጀንዳ እንድንገባ ያደረገን የእናንተ ከፋፍለ ግዛ ፖሊሳችሁ ነው እናንተ ከነ ፖሊሳችሁ ከነ ክፋታችሁ ነገ ጠዋት ሮማናት አደባባይ በገመድ ትጎተታላችሁ በርግጠኝነት ክብር አይወድላችሁ ዲክታተሮች ሁሌም ክብር አይወድላችሁ ከነ ጋዳፊ ተማር ከነ ሳዳም ሁሴን ተማር እናንተ ከነዛ ተማሩ የእናንተ ፈንታም የእናንተ እድል መጨረሻው ይህ ነው በርግጠኝነት ዛሬ ጊዜው ስላልደረሰ እውነት አሸናፊዎች ያሸነፋችሁ ሊመስላችሁ ይችላል ከእናንተ እድል ግን ከጋዳፊ እድል የተለየ አይደለም እመኑኝ ራሱ የደሃ እንባ ራሱ የደሃ ደም ራሱ የደሃ ንብረት ራሱ የደሃ ላይ ያደረሳችሁት ግፍ እየተጣራ ነው እናንተ እኮ ዛሬ ሌሊት ሰክራችሁ ስትተኙ እኮ በህልማችሁ የሚመጣችሁ ሆረር እኮ አለ ያ ያደማችሁት ያ የገደላችሁት ያ የደፈራችሁት ጨዋው የትግራይ ህዝብ በእናንተ ተሰደበ ምስኪኑ የትግራይ ገበሬ በእናንተ ተሸማቀቀ እምነት ያለው የትግራይ ህዝብ በእናንተ እምነት አልባ ሆነ እናንተ ኮሙኒስቶች ባንዲራህን አይደለም አላችሁት ሃይማኖቱ ኦርቶዶክስ ሃይማኖት አይደለም አላችሁ ማህበረ ቅዱሳን ነው አላችሁት
የአማራ ኦርቶዶክስ የትግራይ ኦርቶዶክስ የሚባል አመጣችሁ እናንተ ያለ በታሪካችን እናቀዋለን የአማራ ጊዮርጊስ የትግራይ ጊዮርጊስ ተክለ ሃይማኖት ማለት የአማራ አክቲቪስት ነው ብላችሁ ቆጽፋችኋል ያናቅም አረ የናንተ ተወርታ ያልቅ ስለዚህ አሁንም ካሁን በኋላ ተደፋፍረናል ካሁን በኋላ እናንተ የምታደርጉት ሴራ ሁሉም ኢትዮጵያ ያውቀዋል ስፔሻሊ ከትግራይ ውጭ ባሉ የትግራይ ተወላጆች ሌላው ብሔር ተነስቶ አደጋ እንዲያደርስባቸው እንዲመታቸው እንዲፈናቀሉ ከዛ በኋላ ወደ ትግራይ ሄደው እየየ እንዲሉ አይሆንም አማራው ነቅተዋል ጎንደር አሁን 45000 የትግራይ ተወላጆች አሉ በታምንም ባታምንም 45000 በላይ የትግራይ ተወላጆች በጎንደር በሰላም ይኖራሉ ማንንም አይነካቸው አማራው ለነዛ ይጠብቃቸዋል በደንብ አርጎ ገብቶታል አሁን እናንተ ሴራ ፖለቲካ በጎንደር ባር አሁን ትግርኛ እንደፈለከው የነኪረስ አለማየሁ የነባህታ ገብረ ህይወት የነአብርሃም ገብረመድህን ዘፈን ይጨፈራል እንደ ጉድ አልኳችሁ ማንንም ይከለክለው የለም ትናንትም የናንተ ስራ እንጂ ትግራዋይን የጠላ አንድ ኢትዮጵያዊ ብሔር የለም እመላለሁ የናንተ ከፋፍለ ግዛ ፖሊሳችሁ ነው የተቃወመው እንጂ ትግራዋይ ተጠልታ ያቀም በኢትዮጵያ ታሪክ ትግራዋይ ኢትዮጵያ ስትወረር አውሬ የሞተ ኢትዮጵያ ሲከፋት አውሬ የተከፋ ኢትዮጵያውያን ሲደሰቱ አብሬ የተደሰተ የተጋባ ታሪክ ያለው ኢትዮጵያን የመሰረተ በእምነቱ የማይደራደር በኢትዮጵያውነቱ የማይደራደር ህዝብ ነው ግን ምን ዋጋ አለው እናንተ 67 ዓመተ ምህረት ከየት እንደመጣችሁ አይታወቅም እናንተ ቡጉንጂዎች ተፈጠራችሁ ለዚህ ህዝብ አዋረዳችሁት ለዚህ ህዝብ አጣላችሁት ግን ይህ ህዝብ ምን አደረጋችሁ ምን አለበት ድህነቱን ይዞ በሰላም ከሌሎች ወንድሞቹ ቢኖር እስከ መቼ ነው እየበደላችሁ የምትኖሩት ኢትዮጵያስ ምንድነው ያረጋቻችሁ እውነት ለመናገር ኢትዮጵያ እናንተ በዳይ ነች አረተው መጀመሪያ ስትገቡ ምን ነበራችሁ አንተዋወቅም ዛሬ እኮ እናንተ ሚሊዮነሮች ናችሁ ዛሬ እኮ ልጆቻችሁ አውሮፓና አሜሪካ ነው የሚማሩት ዛሬ እኮ እናንተ በቪኤት ነው የምትሄዱት ዘርፋችሁ ቢሆንም ኢትዮጵያ ለእናንተ ትልቅ ውለታ ነው የዋለችላችሁ ትልቅ ውለታ ለዋለችላ ሀገር ይህ ነው ውለታ ከቻልክ የዘረፍከውን ዘርፈ በሰላም መኖር በቃ በልተናል ዘርፈናል እንግዲህ ይብቃን እኮ ይባላል እናንተ ግን ዘርፋችሁት ያጣላችሁ አጣልታችሁ በሰላም ከመኖር ይልቅ እንደገና ብሔር ለብሔር ህዝብ ለህዝብ ለማጣላት በሴራ ላይ ሴራ በተንኮል ላይ ተንኮል አበጅታችሁ አሁንም አልተኛላችሁ ካሁን በኋላ ግን አንተኛም አንላቀቅም ካሁን በኋላ ግን ተደፋፍረናል እናንተን ግርፊያ በእናንተን ጥርፍ መንቀል የሚደነቅጥ የለም ስለዚህ ያላጠቃልል አሁንም የኢትዮጵያ ህዝብ ስማ 9 ወጣቶች የእንደርታ የተንቤን የወጀራት ሰልፍ እሁድ ላይ መቀሌ ሮማናት አደባባይ ለማድረግ መኩራቸዋል ተብለው ታስረው ጥፍራቸው እየተነቀለ ማታ የወጡ ከባድ ምርመራ እየተደረገላቸው ስለሆነ እነዚህ ወጣቶች ቀድሚያ ህወሓት ይፍታቸው አልፈጣም ካለ ግን ፈንቀል ተመጣጣኝ እርምጃ ለመውሰድ ይገደዳል እርምጃ እንደምንወስድም ለኢትዮጵያውያን እናሳውቃለን አመሰግናለሁ ፈንቀል ያሸንፋል ዳውን TPLF ዳውን ባንዳ ዳውን TPLF